ሰላም ሰላም ውድ ቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት እጅግ ቀላልና በጣም ፈጣን የሆነ የቅቤ ኩኪስ ነው ይዤላችሁ የመጣሁት። እንዴት አድርጋችሁ ጤናማ የሆነ ኩኪስ በቤታችሁ ለበርስዴይ ሊሆን ይችላል፣ ለቁርስ ቡና ሊሆን ይችላል፣ ለመክሰስ ጤናማ ስናክ በቤታችሁ መስራት እንደምትችሉ ይዤላችሁ መጥቻለሁኝ። እንደምትወዱ ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ከሆናችሁ እንኳን ወደ ቻናሌ ስለመጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ ደስ እያለ ይመልስላችኋለሁኝ። አሁን ወደ አሰራሩ እንሄዳለን። ላይክ እና ሼር እያደረጋችሁ እስከ መጨረሻ እንድትከታተሉ በትህትና ጠይቃለሁኝ። ላይክ እና ሼር አድርጉ። እውነት የዩቲዩብ አልጎሪዝም ወደ ሌሎች ሰዎች እንዲልከው ላይክ እና ሼር ስታደርጉ ለእኔ ትልቅ እርዳታ ስለሆነ ላይክ እና ሼር አድርጉ። ለሁሉም እጅግ አድርጌ ነው የማመሰግነው። እዚህ ጋር ቅቤ ያለኝ ጨው የሌለው ቅቤ ነው የተጠቀምኩት። ሩም ቴምፕሬቸር መሆን አለበት። ለሶስት ከፍሪጅ አውጥተን ለ3 ሰዓት ያህል ውጪ ማቆየት አለብን። ዳይሬክት ከፍሪጅ አውጥተን መጠቀም የለብንም። ቆንጆ ኩኪስ እንዲሆንልን ማለት ነው። ከዛ ስኳር ፓውደር፣ ትንሽ ስኳር ነው የተጠቀምኩት። ኦሊቭ ኦይል፣ ዘይትን መጠቀም ትችላላችሁ፣ ግን ለጤናችን ኦሊቭ ኦይል ብንጠቀም በጣም አሪፍ ነው። ቫኒላ ስኳር፣ ትንሽዬ ጨው ለጣዕም። ከዛ በደንብ አድርገን ቅቤው ከዘይቱ በደንብ ከስኳሩ በደንብ እስከሚቀልጥልን ድረስ በደንብ መምታት አለብን። የእንቁላል መምቻ ካላችሁ በሱ መምታት ትችላላችሁ። ካልፈለጋችሁ በእጃችሁ እንደዚህ መምታት ትችላላችሁ። ቅቤውና ስኳር በአንዴ ነው እስከሚቀልጥልን እንደዚህ አድርገን በደንብ መምታት አለብን፣ ስሙዝ እስከሚሆንልን ድረስ ማለት ነው። ከዛ ሁለት እንቁላል ነው የተጠቀምኩት። እንቁላሉም ከውጭ መሆን አለበት፣ ከፍሪጅ መሆን የለበትም። ከዛ በደንብ አድርገን እንመተዋለን። ሀሳብና ጥያቄ ካላችሁ ኮሜንት ላይ ብጽፉልኝ ደስ ይለኛል። እንዴት እንዳያችሁት፣ እንዴት እንዳገኛችሁት ሀሳባችሁ ለመስማት በጣም ዝግጁ ነኝ እና የት ሆናችሁ ነው ይሄ ቪዲዮ እየተከታተላችሁት ያላችሁ ብትጽፉልኝ ደስ ይለኛል። አሁን ቆንጆ አድርጌ መትቼዋለሁኝ። ነጭ ዱቄት ነው የጨመርኩት። ይሄ እዚህ ጋር ፔኪንግ ፓውደሩ ከዱቄቱ ጋር መጨመር አለብን። መጀመሪያ መጨመር የለብንም። ከዛ በደንብ አድርገን እናዋህደዋለን። በጣም ቀላል ነው እውነት። ከዛ እጃችን ታጥበን በደንብ አድርገን ለ10-15 ደቂቃ ያህል በደንብ አድርገን እሽት እናደርገዋለን ጊዜ ወስደን። ኩኪሱ በጣም ለስላሳና ቆንጆ ጣዕም እንዲሰጠን በደንብ ማሸት አለብን። መኮሩት ትወዱታላችሁ። በጣም ቀላል ነው። ለበርስዴይ ሊሆን ይችላል፣ ለመክሰስ፣ ለቁርስ ቡና። አልፎ አልፎ ከውጭ ከምንገዛ በምንፈልገው ስኳር፣ በምንፈልገው ቅቤ በራሳችን መጠን ለክተን እንደዚህ አይነት ጤናማ የሆነ ኩኪስ ብንሰራ አሪፍ ነው እላለሁኝ። መኩሩት፣ እርግጠኛ ነኝ እንደምትወዱት። በዛ ላይ ሀበሻ ብዙ እንግዳ በርዝዴይ ምናምን ሲኖረን እንደዚህ አድርገን ቆንጆ ኩኪስ ብንሰራ አሪፍ ነው እላለሁ። ከዛ አያችሁት እንዴት ሶፍት እንደሆነ በደንብ አድርጌ ነው ያሸሁት። እንደዚህ ሶፍት መሆን አለበት። ከዛ ለ30 ደቂቃ
ያህል ፍሪጅ ላይ እናቆየዋለን። ይሄ ሊጡ ለሁለት የከፈልኩት ትንሽዬ ካካው ፓውደር እጨምራለሁኝ። አንዱ የቾኮሌት እና የነጭ ኩኪስ ነው የምንሰራው። እዚህ ጋር ካካው ፓውደር ትንሽ እጨምራለሁኝ፣ አንድ የሾርባ ማንኪያ ያህል ማለት ነው። ከዛ በደንብ አድርጌ አሸሁት። ካካው በደንብ እስከሚዋድልኝ አሸሁት። ከዛ ልክ እንደ ነጩ ፍሪጅ ላይ ለ30 ደቂቃ እናቆየዋለን። እንደምታዩት ከ30 ደቂቃ በኋላ ሊጣችን ይህን ይመስላል። ቅቤ ስላለው በደንብ እንዳይቀልጥ ፍሪጅ ላይ አቆይተን ቆንጆ በፈለግነው ዲዛይንና ቅርጽ ሰርተን እንደዚህ አድርገን ብንጠቀም በጣም አሪፍ ነው እላለሁኝ። እኔ ትናንሽ ኳስ እንደዚህ በእጄ እንትን አደረኩት። እንደምታዩት ትናንሽ ኳስ ነው የምንሰራው፣ ጥቁሩም ነጩም ማለት ነው። ከዛ ሁሉ እንዳይረዝምባችሁ እንደዛ አድርጌ ሰርቼ ስጨርስ እንገናኛለን። ከዛ እንደዚህ ቅርጽ በፈለግነው ቅርጽ ካስያዝን በኋላ ከ10 እስከ 15 ደቂቃ ያህል ነው ኦቨን ውስጥ ከተን የምናበስለው። ብዙ መብሰል የለበትም፣ ብዙም እሳት መብዛት የለበትም። አያችሁት? የሰራነው ኩኪሱ ይህን ይመስላል። በጣም ቆንጆ ሆኖ ነው የበሰለልን። አያችሁት? ውስጡ ቁርስ ስታደርጉት አላድል የኩኪሱ የሆነ ፍርክርክ የሚለው እንደዛ ነው የሆነው። ትኩስ ስለሆነ ነው እንጂ ሲቀዘቅዝ ደግሞ በጣም ነው የሚጣፍጠው። በጣም ቀላል የሆነ የኩኪስ አሰራር ነው። ትወዱታላችሁ፣ እመክሩት። እና ከ10 ስንት ነጥብ እንደሰጣችሁት ኮመንት ላይ ጻፉልኝ። ለኔ ትልቅ እንትን ስለሆነ ማወቅ እፈልጋለሁኝ። የሰራሁትን ስራ ስንት ፖይንት እንደሰጣችሁት ማወቅ እፈልጋለሁኝ። ከ10 2ም ሊሆን ይችላል፣ 8ም ሊሆን ይችላል፣ 9ም ሊሆን ይችላል። ኮመንት ላይ ጻፉልኝ። እውነት ሀሳባችሁ መስማት ደስ ይለኛል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። ይህን ኩኪስ ለበርስዴ ሊሆን ይችላል፣ ለቁርስ ቡና፣ ለሁሉም ተስማሚ የሆነ ኩኪስ ነው። በራሳችን ስኳር በራሳችን መጠን ሰርተን ከውጭ ከምንገዛ በቤታችን ይህን የመሰለ ጤናማ አይነት ሰርተን ብንመገብ በጣም አሪፍ ነው እላለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ አድርጉ። እንዲሁም ላይክ እና ሼር ስታደርጉ የዩቲዩብ አልጎሪዝም ወደ ሌሎች ሰዎች ሼር እንዲያደርገው ስለሚረዳኝ የእናንተ እርዳታ የእናንተ ድጋፍ ስለሚያስፈልገኝ ሼርና ላይክ ብታደርጉ አሪፍ ነው። ለሁሉም ነገር እጅግ አድርጌ ነው የማመሰግነው ለጊዜያችሁ። በሌላ አዲስ ስራ እስከምንገናኝ በያላችሁበት የዓለም ዳርቻ ፍቅርና ሰላም ይብዛላችሁ። ይህን ኩኪስ መሞከር አለባችሁ። ለዛሬው ባይ ባይ።